ሰላም እንዴት ናችሁ? የኢትዮቤስት ቤተሰቦች ኢትዮቤስት የኦንላይን ትምህርት ቤት በመሆን እያገለገለ ይገኛል። የምናስተምራቸው ትምህርቶችን እንግሊዘኛ፣ አማርኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን ዘወትር ከሰኞ እስከ ዓርብ በኦንላይን በማስተማር ላይ እንገኛለን። መማር ላይ የምትፈልጉ ልጆች እንዲሁም በልዩ ምክንያት የመማር ዕድል ያላገኛችሁ በአገር ውስጥም ሆነ በአገር ውጭ ያላችሁ ውድ ቻናላችን ተከታታዮች ኢትዮቤስት የኦንላይን ትምህርት ቤት የመማር ዕድላችሁን ሰፋ አድርጎ መጥቷል። መማር ላይ የምትፈልጉ ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ ቴሌግራም፣ ዋትስአፕ እንዲሁም በሌሎች ማህበራዊ ሚዲያዎች ላይ በመደወል በኦንላይን መማር ትችላላችሁ። እንግዲህ ኢትዮቤስት የኦንላይን ትምህርት ቤት ጊዜና ቦታ ሳይገድበው በማንኛውም ቦታ ሆናችሁ ማንኛውንም የትምህርት አይነት በማንኛውም ሰዓት የምትከታተሉበት የኦንላይን የትምህርት ፕሮግራም ነው። ስለዚህ ምርጫችሁን ኢትዮቤስት አድርጉኛለን እንጋብዛችኋለን። እንግዲህ ቪዲዮአችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ዘወትር የምንለቃቸው ቪዲዮዎች እንዲደርሷችሁና ቤተሰብ እንድትሆኑ ስንል እናሳስባለን። እንግዲህ በዛሬው ዕለት ደግሞ ይዤላችሁ የቀረበው ቪዲዮ የአማርኛ ትምህርት ወደ እንግሊዘኛ እንዴት ነው መቀየር የምንችለው፣ እንዴት ነው መጻፍ ማንበብ የምንችለው የሚለውን በደንብ አድርገን እናያለን። ስለዚህ ሙሉ ቪዲዮውን እስከመጨረሻው እንድትከታተሉ ስል ጋብዛችኋለሁ። እንግዲህ ወደ ትምህርታችን እንሄዳለን። ተከታተሉ። እሺ እንግዲህ ከዚህ ላይ እንደምንመለከተው የመጀመሪያ ፊደላትን ስናነብ የምንጠቀመው አናባቢ አለ፣ ሁለተኛ፣ ሶስተኛ እያለን በደንብ አድርገን እናያቸዋለን። እንግዲህ አንደኛ ላይ የምንጠቀመው ቫወል ሌተር ኢ ይሆናል ማለት ነው። ሁለተኛ ላይ ዩ፣ ሶስተኛ ላይ አይ፣ አራተኛ ላይ ኤ፣ አምስት አይ ኢ፣ ስድስት ምንም አይነት አንጠቀምም፣ ምንም አይነት ቫወል ሌተር አንጠቀምም ማለት ነው። ሰባተኛ ኦ። ስለዚህ እንግዲህ እንደዚህ አድርገን ሁሉንም ካወቅናቸው በኋላ የሚጠበቅብን ከሀ እስከ ፐ ያሉትን የአማርኛ ፊደላት ተነባቢዋ ማነች የሚለውን በደንብ አድርገን ማወቅ ይኖርብናል ማለት ነው። ከዛ ተነባቢዋን ካወቅነው እነዚህን ሰባቱን በደንብ አድርገን ማጥናት ይኖርብናል፣ ምን እንደሚወስዱ። ይህንን ካጠናን በኋላ ምንም አይነት የሚከብደን ነገር የለም ማለት ነው። ስለዚህ እዚህ ላይ ተነባቢዋ የሰ ተነባቢ ኤስ ከሆነች መጀመሪያ ላይ የምንወስዳት ቫወል ሌተር ማን ትሆናለች? ኢ ትሆናለች። ስለዚህ ኤስ ኢ ብለን እንጽፋለን ማለት ነው። እሺ ሁለተኛ ሱ። እንግዲህ ሱ ስንል ደግሞ ተነባቢዋ ኤስ ነች፣ አናባቢዋ ደግሞ ዩ ነች። እንግዲህ ቅድም እንደተነጋገርነው አንድ የአማርኛ ፊደል አንድ ተነባቢ ካለው ለምሳሌ ሰ የሰ ተነባቢ ኤስ ከሆነች ሙሉንም ኤስ ሆና እንደ ተነባቢ ሆና ኤስ እንደ ተነባቢ ሆና ታገለግለናለች ማለት ነው። የሚለያወጥ አይደለም። ኤስ ወይም ደግሞ ኮንሶናንት ሌተሯ የማትለያወጥ መሆኑን ማሳሰብ ፈልጋለሁ። የሚቀያየሩት ቫወል ሌተር ወይም ደግሞ አናባቢዎች ናቸው። ስለዚህ እነሱን በደንብ አድርገን ማወቅና መለየት ይኖርብናል። እንግዲህ እዚህ እንደምትመለከቱ ሱ ስንል እሺ ኮንሶናንት ሌተሯ ማን ትሆናለች? ኤስ ነች። ቫወል ሌተሯ ዩ። ስለዚህ ኤስ ዩ ብለን እንጽፋለን። እንደማን እናነባዋለን? እንደ ሱ ብለን እናነባዋለን ማለት ነው። እሺ ቀጣይ ሲ ስንል ደግሞ ኤስ አይ ኤስ ተነባቢዋ ናት፣ አይ አናባቢዋ ናት። እሺ ሳ ኤስ ኤ ብለን እናነባለን። ኤስ ኤ ሴ ኤስ አይ ኢ ኤስ አይ ኢ። ስለዚህ እንደምትመለከቱት አምስተኛ ላይ የመጨረሻ የሚወስዱት ቫወል ሌተር አይ ኢ ነው ብለናል። ስለዚህ ይህንን አውርደን ተነባቢውን ደግሞ ወይም የኮንሶናንት ሌተሩን ካወቅነን በኋላ ይህንን ራሱን ቫወል ሌተሩን አምስተኛ ላይ ማንን ነው የሚወስድ የሚለውን ማርድና ስድስተኛ ላይ የሚወስደው ማንን ነው፣ ሰባተኛ ላይ የሚወስደው ማንን ነው የሚለውን በደንብ ካረጋን በኋላ እየወረድን እናስቀምጠዋለን ማለት ነው። ስለዚህ ኤስ አይ ኢ እንልና ሴ ብለን እናነባዋለን ማለት ነው። እሺ እዚህ ላይ ማነች? ስ ስንል ደግሞ ኤስ ብቻ፣ ምክንያቱም ምንም ማለት አናባቢ አትወስድም ማለት ነው። ስድስተኛ ላይ ሰባተኛ ኤስ ኦ ሰባተኛ ላይ የምንወስደው ቫወል ሌተር ማን ነው? ኦ ነው። ስለዚህ ኤስ ኦ እንልና ሶ ብለን እናነባለን ማለት ነው። እሺ ሁለተኛ ረ የረ ተነባቢ ማነች? አር ነች። አር የረ ተነባቢ
አር ነች። እሺ መጀመሪያ የምንወስዳት አናባቢ ማነች? ኢ ነች። ስለዚህ አር ኢ ብለን እንጽፍና ማን ብለን እናነበዋለን? ረ ብለን እናነበዋለን ማለት ነው። እሺ ቀጣይ ሩ ስንል ደግሞ ሁለተኛ ላይ የምንወስደው ቫወል ሌተር ማን ነው? ዩ ወይም ደግሞ አናባቢው ማለት ነው። ዩ ነው። ስለዚህ ተነባቢዋ አር ከሆነች አናባቢው ዩ ከሆነ አር ዩ ብለን ከጻፍነን በኋላ ማን ብለን እናነበዋለን? ሩ ብለን እናነበዋለን ማለት ነው። እሺ ሶስተኛ ሪ እንግዲህ ሶስተኛ ላይ የምንጠቀምባት ቫወል ሌተር አይ ናት። የረ ተነባቢ ደግሞ አር ናት። አር ኢ ብለን እንጽፋለን ማለት ነው። አር ኢ ምን ብለን እናነበዋለን? ሪ ብለን እናነበዋለን። ራ ስንል ደግሞ አር ኤ፣ ሬ ስንል አር አይ ኢ ብለን እናነባለን። ምክንያቱም ከዚህ ላይ እናንተ የሚጠበቅባችሁ በዚህ አወረድ ምን ነው መጠቀም ያለብን፣ በዚህኛውስ የትኛውን ቫወል ሌተር ነው መጠቀም ያለብን የሚለውን ካወቃችሁ ምንም የሚያስቸግር ነገር የለም። ምክንያት እነዚህ ቫወል ሌተሮችን በደንብ አድርገን መጀመሪያ መሸምደድና ከዛ ኮንሶናንቶችን ደግሞ የማን ተነባቢ እንደሆነች በደንብ አድርገን ካወቅን በኋላ ምንም የሚከብደን ነገር የለም። እሺ ቀጣይ ረ ስንል ደግሞ አር ብቻ ነች። አር ብቻ። ሮ ስንል አር ኦ ነች። አር ኦ። እሺ ቀጣይ ደግሞ ሶስተኛ ሰ እንግዲህ ከዚህ ላይ እነዚህ ሞክሸ ፊደላት የሚባሉት ናቸው። ስለዚህ ምንም አይነት ለውጥ የሚመጣ ለውጥ የለም። እዚህኛው ላይ ያለው እዚህኛው ላይ ይደገማል። ምክንያቱም በቅርጽ ቢለያዩ በድምጽ ወይም ደግሞ ስማቸው ሰ ነውና ሰ ሁሉም ሰ ፊደላቸው ሰ ናቸው። ሁለቱም በቅርጻቸው ይለዩ እንጂ ስለዚህ ምንም አይነት የምንቀይረው የምንለውጠው ነገር የለም። ኮንሶናንቱን ራሱን እንወስደዋለን። ኤስ እንወስድና ማንናል? ኤስ ኢ። ሱ ስንል ኤስ ዩ። ሲ ስንል ኤስ አይ። ሳ ስንል ኤስ ኤ። ሴ ስንል ኤስ አይ ኢ። ስ ስንል ኤስ ብቻ። ሶ ስንል ኤስ ኦ ብለን እናነበዋለን ማለት ነው። እሺ እንግዲህ እዚህ ላይ ሸ ስንል ደግሞ ኤስ ኤች ኢ ብለን እናነባለን። ኤስ ኤች የሸ ተነባቢ ነች። ኢ ደግሞ አናባቢዋ ነች። ስለዚህ ኤስ ኤች ኢ ብለን እናነባዋለን ማለት ነው። ሹ ስንል ኤስ ኤች ዩ እንላለን። ሺ ስንል ኤስ ኤች አይ እንላለን። ሻ ስንል ደግሞ ኤስ ኤች ኤ እንላለን። ሼ ስንል ደግሞ ኤስ ኤች አይ ኢ እንላለን። እንግዲህ ከዚህ ላይ ቀደም እንደተነጋገርነው አምስተኛ ላይ የምንወስደው አይ ኢን ነው። አይ ኢን ከወሰድን መጀመሪያ ኮንሶናንቱን እናስቀምጣለን፣ ከዛ ቫወሉን፣ ከዛ ራሱ ሼ የሚል ድምጽ ያወጣልናል ማለት ነው። እሺ ቀጣይ ሽ ስንል ደግሞ ኤስ ኤች ብቻ ምንም አይነት ቫወል ሌተር አናስከትልም ማለት ነው። ሾ ስንል ኤስ ኤች ኦ ብለን እንጽፋለን ማለት ነው። እንግዲህ ውድ ተመልካቾቻችን በዛሬው ዕለት ይዤላችሁ የቀረው ቪዲዮ ይህንን ይመስላል። የሰን የረን የሰን እና የሸን ሙሉ የአማርኛ ወደ እንግሊዘኛ እንዴት እንደሚቀየር በዚህ መልኩ አቀረብኩላችሁ። እንግዲህ በሌላ ቪዲዮ እስከምንገናኝ መልካም ጊዜ